ሰላም ሰላም ወደ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ ይመስገን። ዛሬ እንዴት ያለ ቪዲዮ መጥቻለሁ። የዛሬው ቪዲዮ የሚሆነው በዚህ ዘመን ለምንኖር ወጣቶች አዛውንቶችም ሊሆኑ ይችላሉ ኔክስት ጄኔሬሽን መልመድ ወይም መሞከር ያለብን ነገሮች አራት ነገሮች ብዬ ያልኳቸውን ነግራችኋለሁ። እያንዳንዱን በዝርዝር እንመለከታለን ማለት ነው። እንግዲህ እንደሚታወቀው ዓለም ወደ አንድ መንደር እየመጣች ነው። የቴክኖሎጂ ኤክስፓንሽንም ከቀን በቀን እየጨመረ ይገኛል እና ዓለም ወደ አንድ መንደር ስትመጣ ደግሞ የተለያዩ ካልቸር ያላቸው የተለያዩ ቋንቋ ያላቸው ሰዎች በአንድ መንደር ውስጥ እንደመኖር ማለት ነው እና ከዛ ጋር እንዴት ራሳችን አብረን ጃምፕ ልናደርግ እንችላለን ብለን ስንጠይቅ እነዚህን አራት ነገሮች የግድ መሞከር ወይም መልመድ የግድ ይለናል ማለት ነው። ወደ ዝርዝሮቹ ከመሄዳችን በፊት ፋሚሊ ያልሆናችሁ ሰብስክራይብ ያደረጋችሁ ፋሚሊ ሁኑ። ፋሚሊ የሆናችሁ ደግሞ ላይክ በማድረግ ቪዲዮውን ጀምሩት። ቀጥታ ወደ መጀመሪያው እንሄዳለን። የመጀመሪያው የሚሆነው ኤቭሪዋን ወይም ማንኛውም ወጣት የኮምፒውተር ስኪል ወይም ዲጂታል ስኪል ሊኖረው ይገባል። እንግዲህ እንደሚታወቀው የኮምፒውተር ስኪል በጣም አስፈላጊ ነው። ምክንያቱም ነገሮቹ ዲጂታላይዝድ እየሄዱ ስለሆነ ማለት ነው። እዛ ጋር ፓርቲሲፔት ለማድረግ ለመሳተፍ ወይም ተጠቃሚ ለመሆን የግድ የኮምፒውተር ስኪል ሊኖረን ይገባል ማለት ነው። አይዘር ተቀጥረን ለመስራት ሊሆን ይችላል፣ አይዘር የራሳችን ፕራይቬት ቢዝነስ ለመክፈት ሊሆን ይችላል፣ ወይ ደግሞ ሰርቪስ ፈልገን የሆነ ካምፓኒ ላይ ገብተን ለመስተናገድ ሊሆን ይችላል። እነዚህ ነገሮች ሊሆኑ የሚችሉት የኮምፒውተር ስኪል ሲኖረን ማለት ነው። ምክንያቱም ነገሮቹ ከቀን ወደ ቀን እየተቀየሩ ዲጂታላይዝድ ሌቭሉ በጣም እየጨመረ የሄደ ስለሆነ ራሳችን በኮምፒውተር ስኪል ማነጽ ያስፈልጋል ማለት ነው። የሚጠቅመን ማለት ነው የኮምፒውተር ስኪል መማር ያስፈልጋል ማለት ነው። ሁለተኛው ስኪል ደግሞ ላንጉጅ ስኪል መልመድ ያስፈልጋል ማለት ነው። እንግዲህ ላንጉጅ ስንል ሁለት አይነት ላንጉጅ ስኪል አለ። እሱ ምንድን ነው? ሎካል ላንጉጅ እና ኢንተርናሽናል ላንጉጅ። ሎካል ላንጉጅ እንግዲህ ከአንድ ሀገር ውስጥ በአንድ አካባቢ ብቻ የሚነገር ላንጉጅ ሊሆን ይችላል። እሱን መልመድ አስፈላጊ ላይሆን ይችላል፣ ቢለመድ አይጎዳም፣ ሊጠቅም ይችላል። ሊሆን ሰዓት ላይ የሚጠቅምበት ሁኔታ ሊኖር ይችላል። ግን የመጀመሪያው ነገር ኢንተርናሽናል ላንጉጅ የሚባሉ ላንጉጆችን በደንብ መልመድ አስፈላጊ ነው። ለምሳሌ ኢንተርናሽናል ላንጉጅ እንግሊዝኛ ቋንቋ መልመድ በጣም ወሳኝ ነው። ቢኮዝ ኢንተርናሽናል ላንጉጅ ስለው እንደሚታወቀው እንግዲህ በዓለም ላይ 192 ሀገራት አሉ። በእነሱም መካከል የተለያየ ቋንቋ አለ። እነሱን ሙሉ በሙሉ መልመድ አስፈላጊ ነው እያልኳቸው አይደለም። ኢንተርናሽናሊ እንግሊዝኛን እንኳን ብንለምድ ችግራችንን ሊፈታልን ይችላል ማለት ነው። ሶ ኢቨን እንኳን ስልካችንን ፕሮፐርሊ ወይም በትክክል ለመጠቀም እንግሊዝኛ ቋንቋ መልመድ አስፈላጊ ነው ማለት ነው። ከማን ቀጥሎ? ከኮምፒውተር ስኪል ወይም ከዲጂታል ስኪል ቀጥሎ እንግሊዝኛ ቋንቋ ወይም ሌላ ላንጉጅ ኢንተርናሽናል የሆኑ ላንጉጆችን መልመድ አስፈላጊ ይሆናል ማለት ነው። ሶስተኛ ሊኖረን የሚገባ ስኪል ደግሞ ሶፍት ስኪል ሊኖረን ይገባል ማለት ነው። ሶፍት ስኪል ማለት መጀመሪያ ዴፊኒሽን ልንገራችሁ። ሶፍት ስኪል ማለት ከሰዎች ጋር የመግባባት ስኪል፣ ችግራችን ሶልቭ የማድረግ ስኪል፣ ነገሮችን የምናይበት አንግል ራሱን የቻለ ስኪል ነው። እሱም ስኪል ሊኖረን ይገባል ማለት ነው። የሆነ ጭፍን መሆን የለብንም። የሆነ መንደርተኛ መሆን የለብንም። የሆነ ራሽናል መሆን አለብን። ራሳችን አፕዴት እያደረግን ለራሳችን፣ ለአካባቢያችን፣ ለሀገራችን፣ ለኢንተርናሽናል ሰው የሆነ ፐርስፔክቲቫችን ፖዚቲቭ ማድረግ ይኖርብናል ማለት ነው። ከሰው ጋር ለመግባባት ብዙ ጊዜ የማይፈጅብን ሰው ለመሆን ይህ ስኪል ያስፈልጋል ማለት ነው። ሶፍት ስኪል ከአካዳሚክ ስኪል ውጭ ሶፍት ስኪል በጣም ወሳኝነት አለው። አራተኛውና የመጨረሻው ስኪል ደግሞ የማኔጅመንት ስኪል ሊኖረን ይገባል ማለት ነው። ማኔጅመንት ስንል እንግዲህ ብዙ አይነት ማኔጅመንቶች አሉ። ታይም ማኔጅመንት አለ፣ ፋሚሊ ማኔጅመንት፣ ብዙ ማኔጅመንቶች አሉ። እንግዲህ በራሳችን የህይወት መንገድ ሊጠቅመን የሚችሉ ነገሮችን ማኔጅ እያደረግን ወደፊት ጃምፕ ማድረግ ይኖርብናል ማለት ነው። ለምሳሌ ታይም ማኔጅመንትን ብንወስድ ሰዓታችን በትክክል ካልተጠቀምን እንደፈለገ ምንዝናና እንደፈለገ ምንንቀሳቀስ ከሆነ ማኔጅ ማናደርግ ከሆነ ስኬታማ ላንሆን እንችላለን ማለት ነው። ከዓለም ጋር ልንራመድ አንችልም ማለት ነው። ሶ ለራሳችን የሚጠቅመን የማኔጅመንት አይነት ከእያንዳንዱ ከፋሚሊ ማኔጅመንትም ምን ማድረግ እንዳለብን የፋሚሊ ማኔጅመንት ስኪል አናላይሲስ እያደረግን ራሳችንን በስኪል ዲቨሎፕ ማድረግ ሊኖርብን ይገባል ማለት ነው። እንዲሁም የታይም ማኔጅመንት ልክ እንደዚሁ የሁሉም የማኔጅመንት ጥበብ ሊኖረን ይገባል። ማርኬቲንግ ማኔጅመንት ሊሆን ይችላል፣ ፋይናንሻል ማኔጅመንት፣ ብዙ ማኔጅመንቶች አሉ። ስለዚህ አንድ ሰው ለመኖር ከሁሉም ፓርቲሲፔት የግድ ማድረግ ስላለበት ከዛም የሚጠቅመው በራሱ ማለት ነው ማኔጅ ማድረግ ስለሚጠበቅበት
ስኪል ማዳበር የግድ ይለናል ማለት ነው። እንደ አጠቃላይ እኔንም ጨምሮ የዚህ ጄኔሬሽን ወጣቶች እነዚህን አራቶች ስኪሎች ማዳበር ከቻልና ወደፊት ህይወታችን ለመግፋት ብዙ የሚከብደን አይመስለኝም። የቴክኖሎጂ ሪቮሉሽንን አብረን ለመራመድ የሚከብድ አይመስለኝም። ሰው እናንተም እየሞከራችሁ እኔም እየሞከርኩ ነው ለማለት ግድ ይለናል። መሞከርም ከተግባር ጋር ማለት ነው ያስፈልጋል ማለት ነው። አይሆፕ ከዚህ ቪዲዮ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ፋሚሊ ያልሆናችሁ ሰብስክራይብ ያደርጋችሁ ፋሚሊ ሁኑ። መልካም ቀን ለሁላችሁ ተመኘሁ።